ሚኔ አሁንም ቢሆን የቱርካንና የሶመርን ህይወት እየበጠበጠችው ነው። ሚኔ በኮርማን ቤተሰብ ውስጥ የምትፈራ ሴት ሆናለች። ሚኔ አሁንም ቢሆን ሩቻልን እያስፈራራቻት የፈለገችውን ነገር ትጠይቃለች፣ ታደርጋለች። እስካሁን ድረስ ቱርካን ብቻ ናት በድፍረት እምቢ እያለቻት ያለችው። ቱርካን ከቤት እንድትወጣ ልትደረግ ነበር፣ ነገር ግን እምቢ ብላለች። ነገር ግን ሚኔ እስከ ዛሬ ድረስ ስታደርግ የነበረው ነገር በሙሉ ያበቃ ይመስላል። ዛሬ እንዳለ ሩቻል ሁሉንም ነገር አግኝታለች። ሩቻል ሲጀመር ቱርካንን ማን እንደመረዛት ካረጋገጠች በኋላ መድኃኒቱን ይዛ ወደ ዶክተር ሄዳ ካሳየች በኋላ ዶክተሩም ይህ መድኃኒት አይደለም ጽንስ የማስወረድ ቀርቶ ሰው የመግደል ኃይል እንዳለው አስረድቷታል። ሩቻል እሳት ለብሳ እሳት ጎርሳ ቤት እየመጣች ነበረ። በሌላ በኩል ደግሞ ቱርካን ዛሬ ከዳሪያ ጋር በመታረቆ ደስ ብሏታል። ይህን ሁሉ ነገር ሲያመቻች የነበረው ሶመር ነው። ሶመር ሁሉን ነገር አመቻችቶ ታማሞቹ እንዲገናኙ አድርጓቸው እያወሩ እየተጫወቱ ነበረ። ማታ ላይ ወደ ቤት መጡ። ወደ ቤት ሲመጡ እያመሰገነችው ነበረ። ይህን ነገር እሱ ስላመቻቸ በጣም ደስ ብሏታል። ተቃቅፈው ወደ ውስጥ እየገቡ ነበረ። ከዛ ሙስጠፋ ደወለለት ለሶመር። ሶመርን ደውሎለት ሄሎ ሶመር እንደምን አመሸ? ይሄ እናቴን ይከታተላታል ያልኩ ሰውዬ አሁንም ድረስ ቤቴ እየመጣ እያስቸገረኝ እኮ ነው። አሁንማ ልጋፈጥ አስቤያለሁ አለው። ከዛ ሶመር እና ምን ላግዛ አለው። ከዛ ሙስጠፋ በፈለከው ሰዓት ደውልልኝ ብለኝ ነበር አይደለ? ስለዚህ አሁን እንድመጣ ፈልጋለሁ አለው። አሁን ይላል ሶመር። አዎ አሁን አለው። ሶመር ከቱርካን መለየት አልፈለገም ነበረ። ነገር ግን አብረን እንሂድ ብሎ ሲጠይቀው ከዚህ ቀደም ቃል ገብቶለት ስለነበረ ቃሉን ለማጠፍ አልፈለገም። ስለዚህ በቃ እሺ መጣሁኝ እያለው ነው። ከዛ እሷን በረጋ ደርሶ ይመለሳል። በአንድ በኩል ሙስጠፋ ወደ አባቱ ደወለ። ሄለው አቶ ዛር እንዴት ነህ? ከቢሮ እየወጣሁኝ ነው። የት ነው ያለው ብሎ ጠየቀው። እኔም ገና ከእርሻው እየወጣሁኝ ነበረ፣ እንገናኝ እንዴ እያሉ ነበረ። ሙስጠፋ የኦዛርን መኪና በረጋ ቆሞ እያየ ነበር። እንዲህ ብሎ ስጠይቀው የነበረው ኦዛር እየዋሻው እንዳለ ገባው። ከዛም በኋላ እሺ በቃ ያልከኝ ቦታ እንገናኝ አለው። ሙስጠፋ መኪና ውስጥ እየገባ ነበረ። ኦዛርም ቢሆን ትንሽ ቆየት ብሎ ከቤት ሊወጣ ነው። በሌላ በኩል ደግሞ ቱርካን ኪራዝን አቅፋት አለች። አቅፋት እየተንከባከበቻት እንዳለ ድንገት ነበረ ሩቻል የመጣቸው። ሚኔ ብላ የጮች ወደ ውስጥ እየገባች ነው። ከዛ አይላም በረጋስ ተኛት። ሚኔ ታለች። ሚኔ ታለች ስራት ሚኔ ተኝታለች አለቻት። እገላታለሁ እባብ ብላ ወደ ክፍሏ እየሄደች ነው። ቱርካን ኪራዝን እንዳቀፈቻት ነው። አይላም ደንግጣለች። በቀጥታ ሩቻል ወደ ሚኔ ክፍል ገብታ ተነሽ ስትል ነበር። ሚኔ ከዛ ምንድነው የምትቀሰቅሽኝ? ምን አረኩኝ ስልት ተነሽ አንቺ እባብ ተነሺ ብላ ጸጉሯን እየጎተተች ነበር። አንቺ እባብ መርዛም እባብ ብላ በጥፊ ስትመታት ካልጋ ላይ ወረወረቻት። አረ ወይኔ እግሬ እያለች ሚኔ ስትጮህ ነበረ። ነገር ግን ሩቻል ጸጉሯን በኃይል እየጎተተች ስትፈልጋት በጥፊ እየመታቻት ቱርካን መርዘሻታል። አውቅ ያለው ልጇ እንድታጣ ያረግሽው አንቺ ነሽ አንቺ እባብ ስትራ ነበር። እንዴ ሩቻል ምንድነው የምትይው? ምንድነው የምታወሪው? ስትራ እንዳትዋሺ ብላ ጸጉሯን ትጎትትና በጥፊ ትመታታለች። ነፍሰ ገዳይ ቱርካን ያለ እናት አስቀረሻት። እናት መሆን ትፈልግ ነበረ። ያለ እናት አስቀረሻት። ልጇን ገደልሽባት ብላውንም በጥፊ ትመታታለች። ሚኔ በአንድ በኩል አራግሪ እያለች ነው። ከዛ በኋላ ቱርካን አይላን አረ ሂጂውን ነገር እንዳታረጋ ስትል አያገባኝም። ሚኔ በጣም ስትንቀሸቀሽ ነበር። ብዙ ነገር አትፍታለች። ይገባታል፣ አልሄድም፣ ፈጣሪ የዋጋዋን ይስጣት እንደውም ስትል ነበረ። ቱርካን ኪራዝን እንዳቀፈች እምባ የተናነቃት ይህን ጩኸት ታዳምጣለች። ወይዘሮች እባክሽ አትምችኝ እባክሽ እያለቻን ነበረ። የልጅ የሞተው ባንቺ ምክንያት ነው፣ አትምችኝ ትላለች። እንደ ገና እገልሻለሁ ትሰሚኛለሽ? ይኸውልሽ ቱርካን ያኔ አንቺ አቅም ያጣሽ ጊዜ ሴት ልጅን አደራ ብለሻን ነበረ። እሷ ኪራዝን ምንም ሳትሆን ለዚያ በቃቻት። አንቺ ምንድን ያረግሽው? አንቺ ግን ገድልሽባል ልጇን። ቱርካንን በባዶ አስቀረሻት። ያለ እናት አስቀረሻት። እኔ አልገልሽም፣ ልንገርሽ ማለት ነው። ከገደልኩሽማ ሰላምሽን ነው የምታገኘው። ለአንቺ መዳኛ ነው፣ ግን አልገልሽም። ትሰቃያለሽ፣ ትቅበዘበዣለሽ። ፈጣሪ የዋጋሽን ይስጥሽ። ውጪ እያለች እየጎተተቻን ነበረ። የማትረቤ እያለች በሩ ጋር ከደርሱ በኋላ ገፈተረቻት። ከዚህ በኋላ ሴት ልጅን ድጋሚ አታይም፣ ከዚህ በኋላ ደግመሽ እዚህ ቤት አትገቢም ብራ ወረወረቻት። ከዛ በኋላ በአንድ በኩል ሚኔ የሩቻልን እግር ይዛ አልሄድም ይኸውልሽ ሩቻል እኔ ልጄን ትቼትም አልሄድም፣ ከኪራዝ ተለይቼ መኖር አልችልም፣ እባክሽ ኪራዝን መተው አልችልም፣ እባክሽ ከሷ ትለይኝ እያለች እግሯን ይዛ ከዛ በኋላ ቃሌን ቀይራለሁ፣ አስገድዶኝ ነው ቃሌን የሰጡት ብዬ ለፖሊስ እናገራለሁ፣ አስገድዶኝ ላለሁ እውነቱን እናገራለሁ ስትል ሂጂና ቀይሬ የሚመጣውን ነገር ከዛ እናያለን ብላ በእርግጫ መታ እግሯን አስለቀቀች። ከዛ ወደ ውስጥ ገባች። ሩቻል ወደ ሚኔ መኝታ ክፍል ሄዳ ከዛ በኋላ ክራንቿን ይዛላት እየመጣች ነበረ። ክራንቿን ወረወረችለትና ከዚህ በኋላ ደግመሽ እዚህ ቤት እንዳትገቢ ብላ በሯን ዘጋች። ይሄን በር እንዳትከፍቱ
እንዳትከፍቱላት ሰማላችሁ አይደለ? ይሄን በር እንዳትከፍቱላት ተናግሬያለሁ ብላ ገባች። ከዛ በኋላ ቱርካን ሩቻን እንዲህ ብላ ከሄደች በኋላ ወዲያው ነበር ኪራዝን ለአይላ እየሰጠቻት ቀስ ብላ ወደ በሩ እየቀረበች የነበረው። በሌላ በኩል ኦዛር ቁጭ ብሎ ሙስጠፋን እየጠበቀው ነበረ። አስተናጋጁ መጥቶ ምን ይምጣ እያለው ቆይ እንግዳ እየጠበቅኩኝ ነው እያለ ነው። ከዛም በኋላ ሙስጠፋና ሶመር ተገናኙ። ከዛ ሙስጠፋ እሺ እንሂድ እያለው ነበረ። ሙስጠፋና ሶመር ተያይዘው ኦዛር እየጠበቃቸው ወደ ነበረው ምግብ ቤት መጡ። ብዙ ሰው አለ። ኦዛር ፊት ለፊት ቁጭ ብሎ ነበረ። ሁለቱም በሩን ከፍቶ ገቡ። ታዲያ የታለ ታዲያ ሰውየው የታለ እያለው ነበረ። ያው እዛ ጋ ፊት ለፊት የተቀመጠ ይታያል እዛ ጋ አለው። ሙስጠፋስ እያየው ለሶመር ሲጠቁሙ ሶመር ድንገት አባቱን ሲያየው ኦዛር ደግሞ የሆነ ነገር እንዲመጣለት እጁን እያወዛወዘ ነበር ወደ አስተናጋጁ። ሶመርም አየው ደነገጠ። ምን እየሆነን ያለው እንዴ አባቴ ጌዛ ይመጣ እንዴ ብለ አለው። ከዛም በኋላ ሶመር ከዚህ ቀደም ሙስጠፋ የነገረውን ነገር አስታወሰ። ይህም አባቱ ሌላ ቤተሰብ እንዳለውና የራሱን ቤተሰብ መስርቶ ከሱ ህይወት እንደራቀና ብዙ ነገር ነግሮታል። አሁን ነገሩ ሲገጣጠም ሶመር ደነገጠ። በሌላ በኩል ሩቻል ኪራዝን አቅፋታለች። አቅፋት ቁጭ ብላ በአንድ በኩል ሚኔ ደግሞ መነሳት ከብዷታል። ወይዘሮ ሩቻል እባክሽ ምንም ጥሩ ስሜት እየተሰማኝ አይደለም፣ እግሬን እየተሰማኝ አይደለም፣ እባክሽ ይኸውልሽ ትንሽ እንኳን ልትራሪልኝ ይገባል እባክሽ እያለች ነበረ። ከዛ ቱርካን ከተቀመጠችበት ተነሳች። ስትነሳ ቱርካን ወዴት ነው ስትላት ቱርካን ቀጥ ብላ ወጣች። በሩን ከፍታ ከወጣች በኋላ ከዚህ ቀደም ቱርካን እንደዛ ደም በደም ሆና ሚኔ በክራንቿ ስልኩን መታ ስታረቅባን ነበረ ይሉ ነገር የምታስታውሰው አሁን ቱርካን ሚኔ ባደረገችው ተመሳሳይ ነገር ልታረግባት የፈለገች አይመስልም። እሷን ብትሆን በቀል የምታስብ አይመስልም። ከዛ ነገሩን በደንብ ካስታወሰች በኋላ ሚኔ ደግሞ እጇን ዘርግታ ክራንቿን ለማንሳት ስትሞክር ስትንጠራራ ድንገት ቱርካን በእጇ ረገጠችው። በእርግጠኝነት ቱርካን በሆኑ ልታሰቃየኝ ነው ብላ ሚኔ በጣም ፈራች። ቀና ብላ አየቻት። ከዛ ቱርካን አየቻትና ክራንቿን ከወደቀበት መሬት ላይ አነሳቸው። ካነሳቸው በኋላ ካቆመች በኋላ ደግፋ እሷንም አነሳቻት። ተነሽ አለቻት። ከዛ ይዛት ወደ ውስጥ ገባች። ወደ ውስጥ ከገቡ በኋላ ሚኔ ቱርካን ምን እያሰበች እንዳለ አልገባትም። አሁንም ቢሆን ነገር የምታደርገው በሞኝነት እንደሆነ አርጋ ግን ፈርታ ታያታለች። ሁለት ሴቶች በዚህ መንገድ እየተያዩ ናቸው። ድንገት ሩቻል መጣች። ቱርካን ምን እያረግሽ ነው ያለሽው? ለምን አስገባሻት? እቺ እኮ ሰይጣን እኮ ናት፣ እንዴት አስገባታለሽ? አለቻት። ጣልቃ ትግቢ አለች ቱርካን ኮስተር ብላ። ከዛ ሩቻል ምን ብላ ታያታለች። ሚኔ ባንድ በኩል ግራ ገብቷትም ፈርታትም ስታይ ነበረ። ሂጂ ግቢ ወደ ውስጥ አለቻት። ከዛ ሚኔ እሺ ልጄ ታለች ኪራዝስ ልጄን ፈልጋለሁ ስትላ ነበር። ግቢ አልኩኝ እኮ ብላ ቱርካን ትቆጣለች። ቱርካን ባንዴ ተቀየረችባት። ወደ ውስጥ ሚኔ እየገባች ነበር። ቱርካንም ትከታታለች። በሌላ በኩል ኦዛር ሁለቱ ልጆች በኃይለኛው ሊጋፈጣቸው ነው። ሶመር ገና መቀመጡ፣ ሙስጠፋም ተከትሎት ይቀመጣል። ማለቴ ምንድን ነው ነገሩ? ድንገት ተገናኝታችሁ ነው ወይስ ምንድን ነው? ተስማምታችሁ ነው እያለ ነበረ ኦዛር ግራ ገብቶት። ድንገት የሚባል ነገር አለ እንዴ? ተስማምተን ተነጋግረን ነው እንጂ እንዲህ ድንገትም አይደለም። ሙስጠፋ አንድ ዓላማ ነበረው፣ ጋበዘኝ። እኔ ደግሞ እሱ ማስከፋት አልፈለግኩም። እየሆነ ሰው ነበር ተጋፈጥልኝ አለኝ አለው። ምንድን ነው የሱ ሀሳብ? ምንድን ነው የሱ ጎል ብሎ ጠየቀው። በአንድ በኩል ኦዛርም ሙስጠፋን እየጠየቀ ነው። ምንድን ነው ሀሳብ ብሎ እየጠየቀው ነው። ከዛ በኋላ ሶመር ያው የሆነ ሰው ነበር እያስቸገረው፣ በተለይ ደግሞ እናቱን ያስቸግርበታል። ለዛ ነበር ይጠራኝ አለው። ኧረ እባክህ ማን ነው ታዲያ ሰው ብሎ ኦዛር ጠየቀ። ምንም እየገባው እንዳልሆነ ለመጀመሪያ ጊዜ እንደሰማው አድርጎ መናገር ጀመረ። አንተ እሱንማ ትነግረኛለህ፣ ምሮ እንደማታውቅ የምትሆነው በሉልም ነገር በደንብ አድርገህ ትነግረኛለህ ብሎ ሶመር ሲቆጣ ነበረ። ሶመር እኔ ምንም እየገባኝ አይደለም ልጄ ምንድን ነው የምትለው አለው። ነው እኔ እነግርሃለሁ ሙስጠፋ፣ አንተም እንግዲህ በደንብ ትሰማለህ። ይኸውልህ እናቴ ማለት ነው ወጣትነቷን ለአንተ ነበር የሰጠች። ካሁን መጣ አልመጣ እያለች ስትጠባበቅ ነበረ። አንተ ወደዛ ወደዚህ ስትል ቆንጆ ሴት ስታሯርጥ፣ ነገር ግን እማዬ እያለቀሰች ሁል ጊዜ ስትጠብቅ ነበረ። አንድም ቀን እንኳን እናቴ በቤተሰቧ ተስፋ ቆርጣ አታውቅም ነበረ። ያን እንኳን ደስተኛ ባትሆን ወደፊት ደስተኛ እሆናለሁ ብላ ብዙ ነገር ስታስብ ነበረ። ጭንቅላቴን እየነካካች አባትህ ይመጣል ብላ ስታባብለኝ ነበረ። እኔም አባቴ እየናፈቀኝ ነበረ። ነገር ግን አንተ እንዴት ኃላፊነት የጎደለ ሰው ነህ አለው። ሶመር እንደምታስበው እኮ ቀላል አይደለም ይለዋል። እኔ ቀላል ነው አልኩኝ እንዴ? ቀላል ነው አልኩኝ? ማን ቀላል ነው አለ። ነገር ግን በጣም ነው የሚያሳፍረው። እኛ ጥጋችንን ይዘን እንደዛ ተሳቀን ስንጠብቅ፣ በአንድ በኩል ደግሞ እዚህ ልጅህን አጠገቤ አድርገህ ስታሳቅቀኝ ነበረ። አድርገህ ልንገራችሁ፣ እኔ የእናንተ መጫወቻ አልሆነም። እሺ ሙስጠፋን ብትሆን መተህ ፊት ለፊት ሁሉን ነገር ከመናገር ይልቅ መተህ ስታስመስል የራስን ጨዋታ ስትጫወት ነበረ። ሁለታችሁም ታሳፍራላችሁ አባትና ልጅ። በጣም ነው የምትገርሙት። አንተስ ብትሆን ስራ የሚያኮራ መስሎ ነው። በደንብ አድርገህ ሂሳብን ትከፍላለህ፣ ዋጋ ትከፍላለህ እያለ ሶመር ይናደዳል፣ ይጮኋል። በአንድ በኩል ቱርካን
አሁን ሚኔ ላይ እያፈጠጠችባት ነው። ሚኔም እሷ ላይ ታፈጣለች። ሴቶቹ እንዲተፋጣው ሩቻል ገርሟት ታያቸዋለች። ቱርካን ምን እንዳቀደች አልገባትም። ከዛ ሚኔ ቱርካን እኔ በቃ ልሂድ ስትል ነበር። ቁጭ በይ ትላለች ቱርካን። ከዛ በኋላ በአንድ በኩል ሚኔ ልጄ ሊያዝ ስትል ነበረ። ያን ምትሄጂ ቁጭ በይ አልኩኝ እኮ ስትል ነበር። ርቧታል፣ ልጄ እያለቀሰች ነው ትላለች። እኮ እኛ እንጠብቃታለን፣ እኛ እንንከባከባታለን፣ ሁሉን ነገር እርሽው ትላለች። ከዛ በኋላ በአንድ በኩል አይላን ጠራቻትና ወደ ክፍለ ውሰጃት አለቻት። ከዛ ሩቻል አልገባትም ቱርካንን። ቱርካን ምን እያርክሽ እንዳለ ግን ታውቀሻል አለቻት። ተይ ጣልቃት ትግቤ ብላ እሷንም ታስቆማታለች። አሁን ሶመር እያበደ ነው ያለው። እማዬ ስለማገጥክባት ዋጋ ትከፍላለ እያለው ነበረ። ከዛ ኦዛር እንደዛ አድርጎ እንደማያውቅ ተናገረ። ከዛ በኋላ እንዴ አሁን እማዬ ቤት አልነበርክ እንዴ ምንድነው በየጊዜው አንዴ በመጠኛ ቤት እያለ ተናገረ። እንዲህ ብሎ ሲያጋፍጠው እኮ እኔስ ምን አልኩኝ፣ ሁለታችሁም በጣም ነው የምትገርሙት፣ አንተ በትሪ ታሳፍራለ እያለ አባቱ ላይ እየጮኸ ነበረ። በአንድ በኩል ኦዛር ድሮ የሰራሁት ስህተት ድሮ ነበረ፣ ለሱ ይቅርታ ጠይቃለሁ፣ ነገር ግን እናንተ ላይ ቺት አድርጌ አላቅም እያለ ነው። ሶመር አባቱን እያመነው አይደለም፣ ለሁሉም ነገር ዋጋ ትከፍላለህ ብሎ ተነስቶ ወጣ። ሶመር ምድራምድ ይላል አባቱ። ሶመር እያለ እየጣራ ይከተሏል። አትከተለኝ፣ በቃ አትከተለኝ፣ በዚህ መንገድ ነው እናቴን የተበቀልካት፣ በጣም ትገርማለህ፣ ታሳፍራለህ በጣም እያለው ነበረ። ነገር ግን ኦዛር ይለምነዋል። ቆይ አንዴ እያለ እጁን ይዞ ሊለምነው ሲል አልፈልግም ልቀቀኝ እያለው ነበረ። ለእነሱ ብለህ ነበር ያኔ ጠረጴዛውን ገለባብጠ ስትወጣ የነበረው ሌላ ህይወት ለመመስረት እየተመኘ እናቴን ሁሉ ጊዜ አስቀያሚ ነሽ፣ አታምሪም፣ ቆንጆ አይደለሽም እያልካት ሌላ ሴት ጋር ስትሮጥ የነበረው ለዚህ ነበር በል መልስልኝ እያለ ጮሆበት ይሄዳል። ሶመር ከዚህ በኋላ እንዳትከተለኝ ብሎት መኪና ውስጥ ገብቶ ግን እያለቀሰ ነበረ። ኦዛር ቆሞ እያየው ነበረ። በአንድ በኩል ቱርካን በቀጥታ ወደ አይላ እየመጣች ነው። ኪራዝን አቅፋታለች። ኪራዝ እያለቀሰች ነው። ምን ተፈጠረ እያለቻን ነበረ። ልትቀበላን ነው። ተቀብላት እያባበለቻት። ቱርካን ግን ምን አስበሽ ነው? ምንድነው ቅድሽ? እንዴት ነው እሷን እዚህ ቤት ለማኖር የፈቀድሽው? አልገባኝም አለቻት። ቱርካን ዝምቷ ቀጠለ። ለአንቺ ግን ከባድ ይሆንብሻል እያለቻን ነበረ። ቱርካን ማረገውን አውቃለሁ እያለቻን ነው። እሺ ብላ አይላ ሀሳቡን ተቀበለች። ከዛ ሶመር ከተወሰኑ ደቂቃዎች በኋላ ቤት መጣ። ፊቱ ልክ እንዳልሆነ ያስታውቃል። ቱርካን በርጋ መታ እየተቀበለችው ነው። እሷም ሁኔታዋ ልክ አይደለም፣ እንኳን ደህና መጣ ትለዋለች። ከዛ ግን ልክ አይደለሽም እኮ ሁኔታሽ እንዴት ነሽ እያላን ነበረ። አዎ ልክ አይደለሁም ግን ሆናለሁ፣ በተለይ ደግሞ የልጄን ገዳይ በማወቅ ያለችው ማለት አልገባኝም እያላን ነበረ። አውቅ ያለው በመጨረሻ ማን እንደገደለው ልጄን ያው እዛ ጋር ናት፣ ተጋፈጣት አለችው። ሚኔ ሳሎን ተቀምጣ ነበር። ፊት ለፊት ተመለከታት። ሁለቱም ተያየው። እሱ ወደ ውስጥ እየገባ ነበረ። በሌላ በኩል ፋቴና ሳድቅ አብረው እያወሩ ናቸው። ሳድቅ ፋቴም በብዙ ነገር እንደሚያግዘው ቃል ይገባለታል። ነገር ግን የዶኑሽን ህይወት እንዳታጨለመው እባክህ ብሎ እየለመነው ነበረ። ሜሱት በአንድ በኩል እናትና አባቱ ቤተሰቡ እንደሞቱ ሳድቃውን ለፋቴ እየነገረው ሰምተዋል። አበደ። እስካሁን ድረስ ግልጽ አላረጉለትም ነበር። እነ ሳድቅ ትገናኛላችሁ ብለው ተስፋ እየሰጡት ነበር በባዶ። አሁን ግን እውነቱን ሲያቅ ልብሱን አውልቆ እየሮጠ ነበረ። ሶመር ሚኔ ላይ አፍጥጠዋል። ሚኔ እንደተለመደው መዋሸቷን ቀጠለች። ሶመር እየዋሹ ነው ክህደት ነው አይተያየም እንዴ? እኔ እንዴት እንደዚህ ነገር ላደርግ እችላለሁ ብላ ተናገረች። ይሄ ከባድ ውንጀላ ነው ብላ ስትናገር ሩቻል በአንድ በኩል ትሳደባለች፣ ውሸታም እያለች። ሶመር አይኑ ቀልቷል። ሄዶ ሊመታት ሲጠጋ ቱርካን እየገላገለች ነበረ። ሚኔን ወደ ክፍልሽ ሂጂ እያለቻት ነው። ከዛ እሷ ማረገውን ነገር አውቃለሁ ብላ በአንድ በኩል እሱን አረጋጋቸው። ቃል ግባልኝ እሷ ምንም ነገር እንደማታረጋት አለችው። ተናዶ ሄደ። ስታስቢ ሶመርን በዚህ መንገድ የምታረጋግ ይመስልሻል? እሱም እኮ ልጁን እኮ አጥቷል፣ ምን ሆነሽ ነው አንቺ አለቻት። ከዛ ቱርካናውን ቢሩቻን ጣልቃ ትግቢ ብላ እየተቆጣቻን ነበረ። ከዛም በኋላ ሚኔ ክፍሏ ከገባሽ በኋላ አይላ ይሄ ክፍል ለኔ ከባድ ነው፣ ደረጃውን መውጣት አልችልም እና ያው የአንቺ ክፍልን ቀይርኝ እስኪ አለቻት። ሚኔ ከዚህ በኋላ በባዶ አትሞክሪ እሺ፣ ምንም አይሳካልሽም አለቻት። ምን አንቺም ልትከሽኝ ነው እንዴ ቱርካን አለቻት። አዎ ከስሻለሁ፣ ለምን ፈራሽ ታዲያ አለቻት። እንዲህ ብላ ስትጋፈጣ ስነ ስርዓትሽ ነጂ ከኔ ጋር ትሳፍጪ ብላ ከኃይላ ጋር ልትጣላ ደረሰች። ከዛ ኃይላ ነው እንዲህ ብላ ትውጣና ክፍሉን እላዩ ላይ ቆለፈችባት። በአንድ በኩል ሚኔ አበደች። ሚኔ በሩን ክፈቱት ብላ ከጮሽ በኋላ ለፖሊስ ደውላለሁ ታያላችሁ ብላ ቀጥታ ወደ ስልኩ ተጠጋች። ስልኩን ስትሞክር አይሰራም። ዞር ብላ ስታይ የስልኩ ገመድ ተቆርጧል። በጣም ተናደደች። እልውስጥ ገባችና ወደ ቦርሷ ተጠጋች። ስልኳን እየፈለገች ነው። ሞባይሏን ስትፈልግ ሞባይሏም የለም። አበደች። በመስኮት በኩል በበረንዳ በር ልትወጣ ነበረ፣ እሱም ተቆልፏል። ተናደደች። ቤት ውስጥ ተቆልፎባት ነው ያለችው። በሌላ በኩል ቱርካን ብቻዋን ቆማለች። አይላ መታ ይኸው የሚኔ የቤት ቁልፍና ሞባይሏ ብላ ሰጠቻት። ከዛ ሶመር መጣ። ምንድነው ቅድሽ ብሎ እየጠየቃን ነው። እሷ ግን የምታደርገው ነገር እንደምታውቅና ሚኔ እሷን የሰበረቻት ጽንሷን በማውረድ ስለሆነ እሷ ደግሞ የምትሰብራት ኪራዝን በመንጠቅ እንደሆነ ትነግረዋለች። ኪራዝን እኔ እወስዳታለሁ ብላ እየነገረችው ነበረ። ሶመር ዝም ብሎ ያዳምጣታል። ነገር ግን ሚኔ እዚህ ቤት ውስጥ እየጮች ያገኘችውን ነገር እየወረወረች ጭንቅላቷ ለቀቀ። ሩቻል አሬ በር ይከፈትላት ጥሩ አይደለም እች ልጅ ታብጃለች ብላ እየተናገረች ቱርካናውንም ቢሆን ጣልቃ ትግቢ ብላ ሩቻልን እየተቆጣቻት ነው።
ክቡራን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።